ትንግርቱ አዳዲስ መረጃዎችን እየሰማን እንገኛለን። የአብይ አህመድ አገዛዝ በተለይ አብይ አህመድ ሰኔ 28 ቀን የኦሮሞ የፌደራል ባለስልጣናትና የክልል ባለስልጣናቱን ሰብስቦ አንድ ውሳኔ ትዕዛዝ ወይም መስጠቱን እየሰማን እንገኛለን። ትዕዛዙም በአማራ ክልል ያለውን ጦርነት በድርድር ሰበብ ለማለዘብ ለማቀዝቀዝ መታቀዱን ውጊያ እንዳይኖር ነገር ግን በድርድር የተወሰነ ለዘብ እንዲል ለማድረግ ውሳኔ ላይ የተደረሰበት። ሁለተኛው ደግሞ በኦሮሚያ ክልል የአስቸኳይ ጊዜ አዋጅ በማወጅ አካባቢውን በአስቸኳይ ጊዜ አዋጅ ስር ለማድረግ የታሰበ ነው። ለዚህም አቶ ፍቃዱ ተሰማና ኮሚሽነር አራርሳ መርዳሳ እንትኑን አስቸኳይ ጊዜ አዋጁን እንዲመሩት መወሰኑን የሰማነው። ይህ በዋናነት የተፈለገው ትኩረታችንን ኤርትራና ትግራይ ላይ ለማድረግ ነው ሲል መግለጹን የሰማነው። ይሄ እንግዲህ ወይ አቅጣጫ ለማስቀየስ ትኩረት ለማስቀየስ የታወቀ ነገር የለም። አብይ አህመድ ይሄንን ውሳኔ ለኦሮሞ የፌደራልና የክልል ባለስልጣናት ብቻ ጠርቶም እንደነገራቸው ነው ያገኘነው መረጃ የሚያመለክተው። እንዴት ታየዋለ? ሌሎች መረጃዎችም አሉ። ብርጋዴር ጀነራል ከማል ገልቹ በማህበራዊ ድረገጻቸው የጻፉትን እንመለከታለን። በደንብ ወቅቱን የሚያሳይ ይመስለናልና እዛ መንደርም እንደው መረበሽና መደናገጥ እንዳለ ፍንጭ የሚሰጥ ነገር ነው ብርጋዴር ጀነራል ከማል ገልቹ የጻፉት። በቅድሚያ ግን እስቲ ኤርትራና ትግራይ ላይ ትኩረት ለማድረግ የአማራውን ጦርነት ማለዘብ፣ በኦሮሚያ ክልል ደግሞ አስቸኳይ ጊዜ አዋጅ ማወጅ የሚሉ አዲስ ውሳኔ ሀሳቦችን አብይ ይዞ መጥቷል። እንዴት አየው ትንግርቱ? መሳይ እንግዲህ ይሄ የአብይ አህመድ አገዛዝ ወደ ስልጣን ከመጣ በኋላ አንድ ሁላችንም የተረዳነውና የተገነዘብነው ነገር ምንድነው? የአብይ አህመድ አገዛዝ በየጊዜው እያንዳንዱ የፖለቲካ ሂደቶች ወደ ፍጻሜያቸው ጦርነትና የጦርነት ትሩፋት እንደሆነ በተደጋጋሚ ተመልክተናል። የፕሪቶሪያን ስምምነት ከተፈራረመ በኋላ ፍጻሜው በተፈራረመ ማግስት ሌላ ጦርነት ነው ያዋለደው። እንግዲህ ያ ስምምነት ሌላ ጦርነት በማዋለድ የመጀመሪያውን አንድ ጦርነት አዋልዷል። ቀጥሎ ሌላኛውን ጦርነት ያዋልድ እንደነበረ፣ ሁለት ጦርነቶችን ይፈልግ እንደነበረ፣ ማዋለድም አላማው እንደነበረ። በነገራችን ላይ ፕሪቶሪያ ስምምነት ለትግራይ ኃይሎች የሚሰጠው ትርጉምና ለአብይና ለአብይ አህመድ አገዛዝ የሚሰጠው ትርጉም የተለያየ ነው። ከመጀመሪያ ጀምሮ ማነሳው የነበረው ሐሳብ ነው። ለትግራይ ኃይሎች ምናልባትም ትግራይ ላይ መሳሪያ ላንቃ መዝጋት የተቻለበት በተወሰነ መልኩ ህዝቡ የሰላም አየር እንዲተነፍስ እድል የፈጠረ ተብሎ በአንድ በሌላ መልኩ ትርጉም የሚሰጥበት፣ በአብይ አህመድ ደግሞ አማራን ለመውጋትና ሌሎችን ለመውጋት ዓለም አቀፋዊ ላይሰንስ ያገኘበት ፍቃድ ያገኘበት እንደሆነ ትገነዘባለህ ማለት ነው። በየጊዜው የአብይ አህመድ የፖለቲካል ፌለርስ የፖለቲካ ውድቀቶች በየዕለቱ የሚያመሩት ወደ ጦርነት አይነት ሁኔታ ውስጥ ስለሆነ አገዛዙ የነካቸው ነገሮች ሁሉ ፍጻሜያቸው ጦርነት እንደሆነ ፕሬዲክተብል ነው፣ ተገማች ነው እና የሚያስገርም ነገር ሆኖ አላገኘሁትም። እና ሰሞኑን ያለውን እንቅስቃሴ ከዚህ ጋር ተያይዞ በቀጥታ እንግዲህ በኤርትራ ላይ ጦርነት ለማድረግ ከረጅም ጊዜ በፊት እንደምታውቀው የስነልቦናውን ጦርነት አስቀድሞ ጀምሮታል። የባህር ኃይል ከሌለ ኢትዮጵያ ትፈርሳለች የሚል የኢትዮጵያ የናሽናል ትሬት አካል አድርጎ ነው ያቀረበው። በቅርብ ጊዜ ሲናገር ሰምተህ ከሆነ ይሄ ማለት ምን ማለት ነው? የባህሩን ካላገኘን በኃይልም በምንም ካላገኘን የኢትዮጵያ ህልውና አዳጋች ነው። እንግዲህ ኢትዮጵያ እንደዛ ብላ የውጭ ጉዳይ ፖሊሲዋንም የሀገሪቷን የደህንነት ሁኔታ ዲፋይን ያደረገችበትን ዘመን አላስታውስም። ሀገሪቱ ወደብ ከሌላት ትፈርሳለች። እንግዲህ ሀገሪቱን እያፈረሳት ያለው በተጨባጭ አገዛዙ ነው። ግን አገዛዙ የኢትዮጵያን ህዝብ ዲሲቭ ለማድረግ ማኒፑሌት ማድረግ ስለሚፈልግ በየጊዜው ሌላ ምክንያት መፍጠር አለበት። ገባህ? ስለዚህ የኢትዮጵያ አሁን እየሄደችበት ያለችው ሀገራዊ ውድቀቱ ፖለቲካዊ፣ ኢኮኖሚያዊና ሌላው ድቀቱ ሁሉ ወደብ ስለሌለን እንጂ እኔ ፈጠርኩት አይደለም ለማለት እና በዚህም ምክንያት የሀገሪቱ የደህንነት ስጋት አካል አድርጎ አቅርቦታል። ይሄ ማለት ከጦርነት መለስ በሆኑ ጉዳዮች ሊፈታ የሚችልበት እድል ጉዳዩ እንደሌለ የያዙት አቋም የያዙት ፖዚሽን አስረጂ ነበር ብሎ መናገር ይቻላልና ከዚህ አንፃር ወደ ጦርነት ሊገባ እንደነበረ የሚዲያውን ትርክት ስትመለከት ሊቃውንቶቹ የመንግስት ጋቨርንመንት ስኮላርስ እየመጡ ሚዲያ ላይ የሚነግሩን ሚዲያዎቹ አጠቃላይ መንግስት ትርክት የፓርላማውን ውይይት ስትሰማ አጠቃላይ ለጦርነት የሚደረግ ዝግጅት እንደነበረ ትረዳለህ ማለት ነው። ግን ይሄንን ጦርነት ደፍረው ሊገቡበት ያልቻሉት በሁለት ምክንያት ነው። አንደኛው የዓለም አቀፍ ሁኔታዎችና ዓለም አቀፍ ማህበረሰቡ ነው። ሁለተኛ ኢትዮጵያ ያለችበት ኢንተርናል ሁኔታ የውስጥ ጉዳዩ እጅግ አስፈሪ ስለነበረባቸው በፍጥነት ያንን ጦርነት ማድረግና ወደ ጦርነት ለመግባት የሚያስችል ሁኔታ እንደሌለ ግልጽ ነው። ሁለቱንም ማኔጅ ለማድረግ ጥረት ሲያደርጉት ተመልክተናል። በቅርብ ጊዜያቶች ውስጥ በተለይ በአማራ ክልል ታውጆ የነበረው ዘመቻ ማዕበል የሚባለው ዘመቻ
በሌላ ህዝባዊ ማዕበል ተገልብጦ ሙሉ ለሙሉ አገዛዙ ላይ ወታደራዊ ሽንፈት፣ ፖለቲካዊ ሽንፈት እና የስነ ልቦና ሽንፈትና ውርደትን እንዳጎናጸፈው ተመልክተሃል። ግን ከዛ ባሻገር አማራ ክልል ላይ የነበረውን ነገር በተወሰነ መልኩ የፋኖ ኃይል ላይ ከፍተኛ ምት በመሰንዘር እና አቅሙን በማዳከም በፍጥነት ወደ ሌላ አቅጣጫ በተለይ ወደ ኤርትራና በትግራይ በኩል ያሉ ኃይሎችን እናስተነፍሳለን የሚል አይነት አካሄድ ነበር የነበረው። ግን ደግሞ ሁሉም የሚያሰቡት ነገር እየተሳካ አይደለም ያለው። ኢትዮጵያ ውስጥ ያለው ብርጋዴር ጀነራል ከማል ገልቹ እንግዲህ ቀደም ጻፈው ያልከውን ነገር ተመልክቻለሁ። በነገራችን ላይ መሳይ ከጻፋቸው ነገሮች አንዱ ገና ሲጀምር በአማራ ክልል ያለው ጦርነት እንደውም ቃል በቃል ብታሳየኝ ደስ ይለኛል እዚህ ላይ ብናነበው ሁሉ ማለቴ ነውና በአማራ ክልል ያለው ጦርነት ከአቅምና ከቁጥጥር ውጪ መሆኑ ግልጽ ነው እያለ ለፒፒ ኦፊሻሎች ለብልጽግና አገዛዞች ራሳችሁን እየካዳችሁ እስከመቼ ነው የምትሄዱት? እስከመቼ ነው የምትዘልቁት? በአማራ ክልል ያለው ጦርነት ከቁጥጥር ውጪ ሆኖባችኋል። ትግራይ ላይ ያለው ጦርነት ትግራይ ላይ ያለው ሁኔታ ወደ ጦርነት ሊገባ ከጫፍ እንደደረሰ ግልጽ እየሆነ መጥቷል። በኦሮሚያ ክልል ያለው በኦሮሞ ህዝብን በኃይልና በጉልበት እናንበረክካለን የሚለው አካሄድም እንደዚሁ ከህዝብ ጋር ከፍተኛ የሆነ ቅራኔን ፈጥሯል። የሀገሪቱ ኢኮኖሚ ሙሉ ለሙሉ የጦርነት ኢኮኖሚ ሆኗል። በዲፕሎማሲውም በሁሉም ዘርፎች ሀገሪቷ እየገጠማት ያለው ነገር ራሳችሁን ለማዳን አይደለም፣ አገርን ማዳን ቀርቶ ራሳችሁንና የራሳችሁን ህይወት ለመታደግ የሚያስችል አይደለም የሚል አይነት ጽሑፍ ነው የጻፈው። ስለዚህ ወደ ራሳችሁ ወደ ቀልባችሁ ብትመለሱ ራሳችሁንም ከማታለል ብትወጡ የተሻለ ነው የሚል አይነት ድባብ እንደዛ አይነት ትርጉም የሚያሰጥ ነገር ነው የጻፈው መሳይና አጠቃላይ ትላንትናና ሰሞኑን የነበረው እንግዲህ እንደዚህ እንደምታየው ለብልጽግናና ለነሞኒፊ ቃሞኒ ፒፒ ያለ ነው የጻፈው ለፒፒና ለፒፒ ደጋፊዎች ነው እና በመንግስትና በአገዛዙ ውስጥ ላሉ ሰዎች ነው የተጻፈው። በዚህም እንግዲህ በግልጽ ምንድነው የሚለው ወራን ያማራ ወንጂን ታሲፈሙ ኡልፋታጅራ ካን ትግራይ ደግሞ ያው የትግራዩ ደግሞ ለሌላ ጦርነት እየተዘጋጀ ነው የሚለው። በሌሎችም አካባቢዎች ላይ ኦሮሚያ ውስጥ ያለውን ሁኔታ እንደዚሁ በስፋት ይዳስሳል። አጠቃላይ ራሳችሁን እስከመቼ እያታለላችሁ ነው የምትዘልቁት? በእንደዚህ አይነት ሁኔታ ውስጥ ሀገሪቷን ቀርቶ ራሳችሁን ልትታደጉ አትችሉም የሚል ነገር ነው እያነሳላችሁ ያለው። በቅርቡ ደግሞ እንዳልከው በኦሮሚያ ክልል የኦሮሚያ ክልል አስተዳደር እንደው በብዛት በአማርኛ አልተነገረም፣ በተለያዩ ሚዲያዎችም ላይ ታዝቤዋለሁ። እኔ ግን ከሳምንት በፊት በነበረኝ መረጃ ኦሮሚያ ውስጥ እና የኦሮሚያ ክልልን አስተዳደር ሙሉ ለሙሉ በስቴት ኦፍ ኢመርጀንሲ ወይንም በአስቸኳይ ጊዜ አዋጅ እንዲተዳደር የክልሉንም ሁኔታ በዋናነት እንዲመሩ አራርሳ መርዳሳና ፍቃዱ ተሰማ ተመድበው እንደነበረ መረጃዎች ይወጡ ነበር። እነዛ መረጃዎች ነው አንተም ያነሳው። ምክንያቱም ኦሮሚያ ውስጥም ያለው ነገር ከቁጥጥር ውጪ እየወጣ ነው። እንደምታውቀው በአዲስ አበባ ዙሪያና በሸገር ዙሪያ ነው አሁን ጦርነት እየተካሄደ ያለው። አገዛዙ ሙሉ ለሙሉ በአዲስ አበባና በአዲስ አበባ ደሴት ላይ ታጥቆ ያለ አገዛዝ እንደሆነ ነው የምትመለከተው መሳይና በርካታ የሀገሪቱ አካባቢዎች ለጣፈንታቸው የተተው ነው የሚመስለው። የሀገሪቱ ሰላም በድንበርም በሌሎችም ዘርፉ አካባቢዎች ያለው ሁኔታ እጅግ አሳሳቢ፣ የኢኮኖሚ ሁኔታ በእንቅርት ላይ ጆሮ ደግፍ እየሆነ ነው። ሰሞኑን እና ዛሬና ትላንት እንግዲህ እየተነገረ ያለውን የዚህ ተጨማሪ የኢንካም ታክስ አዋጅን ማስመልክቶ እየተነሳ ያለው ነገር በህዝቡ ዘንድ እየፈጠረ ያለው ፍራስትሬሽን ከህዝቡም አልፎ እንደው ያገዛዙ ደጋፊ ናቸው ለወትሮ የምንላቸው ተቋማት ሁላ ሳይቀር ስጋታቸውን እያንጸባረቁ ነው ያሉት። ከህዝብ ጋር ሲወግኑ አይተናቸው ማናቃቸው ተቋማት ሁላ ፍርሃታቸውን ምን አይነት አደጋ ሊመጣ እንደሚችል እየገለጹ ያሉበት ሁኔታ ነው ያለው። አጠቃላይ ፖለቲካዊ ሁኔታው እጅግ አሳሳቢ ነው። የጸጥታና የደህንነት ሁኔታው አገሪቷ ላይ እጅግ እየተባባሰ የመጣበት ሁኔታ ነው ያለው። የጦርነት ሁኔታ በተለይ ውስጥ ያለው ጦርነት በጣም አሳሳቢ ነው። ትላንት ደግሞ ስንሰማ ነበር ከኤርትራ በኩል እንደዚህ ጥቃት ሲሰነዘረብን ነበር የሚል ያገዳዙን ፕሮፓጋንዳ ስንሰማ ነበር። እንዳልኩ አገዛዙ በነገራችን ላይ እንደዚህ አይነት ዜናዎችን ፋብሪኬት ማድረግ ይፈልጋል መሳይ፣ ለፕሮፓጋንዳ ይጠቅመዋል። ምክንያቱም በኤርትራ በኩል ተተኮሰብኝ ማለት እንግዲህ ከዛ በኋላ ራሴን ለመከላከል ነው ወደዚህ ጦርነት የገባሁት የሚለውን ዓለም አቀፋዊ ጀስቲፊኬሽን ለመሙላት የሚያስችለኝ ነው ብሎ ስለሚያስብ እንደዚህ አይነት የፈጠራ ትርክቶችን መፍጠር አስፈላጊ ሆኖ ስላገኘ ትላንት በሁሉም ሚዲያዎች እንዲህ አይነት ነገር እንዲስተጋባ ነበር ሲያደርግ የነበረው። ግን በተጨባጭ መሬት ላይ ደውለን በርካታ ሚዲያዎች ለማጣራት ያደረጉት ጥረት ሙሉ ለሙሉ ሁኔታው ውሸት እንደሆነ ነው የሰማነውና ራሱ አገዛዙ የፈጠረው እንደሆነ ይሄንንም ለምን እንደፈጠረ በቀጣይ ሊያደርግ የፈለጋቸው ትንኮሳዎች አሉ። ግን አስቀድሜ ተተንኩሻለሁ ለማለት የሚያስችለው እንደዚህ ባለም አቀፍ ደረጃ በተለይ ጦርነትን አስቀድሞ መጀመር ምን ያህል አዳጋችና ምን ያህል ዋጋ እንደሚያስከፍል ስለሚገነዘቡ በኤርትራ በኩል ትንኮሳ ተፈጸመብን የሚለውን ነገር በክስ መንገድ ማቅረብ ይፈልጋሉ። ስለዚህ ይሄንን በፕሮፓጋንዳ መልክ ትላንት ሲያስነግሩ ነበር የዋሉት። በአጠቃላይ ግን መሳይ እንዳልከው እጅግ አሳሳቢ ሁኔታ ውስጥ አገሪቱ ያለችበት ሁኔታ ነው ያለው።
ኦሮሚያን በተመለከተ ግን ያነሳው ትግራይንም በተመለከተ በተለይ ሃይማኖት አባቶች ወደ ትግራይ ሄደው ነበር። በጣም የሚያሳዝን ነገር ነው በነገራችን ላይ በዛ ረገድ ያለው እሱን እንደው ትንሽ ሐሳብ ብሰጥበት ደስ ይለኛል መሳይ ከፈቀድክልኝ። ምናልባት በኋላ ላይ በዚህ ረገድ ሌላ ብታነሳው ጥያቄ ካለ ወደዛ መለስበታለሁ። እንዳልከው እንግዲህ በተናጠል እንመልከታቸው ብዙ መረጃዎችን ነው አንተም ያከፈልከን ያነሳኸውም። እስቲ በተናጠል እንመልከታቸው። መጀመሪያ ላይ ያነሳነው ሐሳብ በአማራ ክልል ጦርነቱን ማለዘብ ይችላሉ። አሁን እንግዲህ አብይ አህመድ ሰኔ 28 ላይ የኦሮሚያ ክልልና የፌደራል ባለስልጣናትን ብቻ ሰብስቦ የሰጣቸው ትዕዛዝ የአማራውን ጦርነት ማለዘብ በድርድር ስም፣ በኦሮሚያ ደግሞ አስቸኳይ ጊዜ አዋጅ ማወጅ፣ ከዛ በኋላ ፊታችንን ትኩረታችንን ወደ ኤርትራና ትግራይ ማድረግ ብሏል። በአሁን ሰዓት ኳሷ በማን እግር ስር ናት? አብይ አህመድ ከእጁ ብዙ ነገር ወጥተዋል። እንደው ኦሮሚያ ክልል እንዲህ ላድርግ፣ አማራ ክልል እንዲህ አድርጌ ደግሞ እንዲህ ላድርግ እንዲህ የሚልበት ቁመና ላይ ነው ያለው ወይ? እንደው እዚህ ላይ የሱንም አቅም መገምገም ከተቻለ እዛው መንግስት ስለሆነ ባንኩንም ታንኩንም እቆጣጠራለሁ የሚል የመጀመሪያ የቀደመ ሐሳቡ ወይም ፍላጎቱ ስላለው እንጂ በአሁን ሰዓት እውነት የአማራውን ክልል ጦርነት ማለዘብም ማጠናከርም ወይም ደግሞ ማቀዝቀዝም ማቀጣጠልም የአብይ አህመድ ውሳኔ ነው ወይ? እንደው እንደዚህ አይነት ነገር ከምን የመጣ ነው? ከጭንቀት የመጣ ወይስ ሊያደርገው ይችላል? የአማራ ክልሉን ጦርነት በጀመረ ማግስት አብይ አህመድ ከዚህ በፊት ትዝ ቢል ከሆነ የሰሜን ዕዝ ተመታ የሚለውን ትርክት ለኢትዮጵያ ሕዝብ ለመሸጥ በሚያደርገው ጥረት የሚጠቀማት የነበረችው ቃል አለች። በዋናነት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተጠቀሙት ቃል ነው የሚል ነው። ሚስ ካልኩሌት አድርገዋል ህወሓቶች የሚል ቃል በተደጋጋሚ ይነገር ነበር። አብይ አህመድ ከፕሪቶሪያው ስምምነት በኋላና በተለይ አማራን ለመውጋት መወሰኑ ሂስቶሪክ ብለንደር ነው። በጣም አደገኛ የሆነ ውሳኔ ነበር የወሰነው። ይሄንን ውሳኔ ከወሰነ በኋላና የአማራ ክልል ጦርነትን ከጀመረ በኋላ መሳይ ወደፊትም ሆነ ወደ ኋላ ማድረግ የማይችልበት ወገቡን የተያዘ ኃይል እንደሆነ በተደጋጋሚ የተመለከት ነው። ወዴትም መንቀሳቀስ የማይችልበት ለውጥ አምቢል ሽንፈት ከዚህ በኋላ ለግባ አምቢል ሽንፈት የሚሆን አይነት ሁኔታ ውስጥ እንዲገባ ያደረገው በሁሉም መመዘኛዎች አማራ ክልል የሚያደርገው ጦርነት አገዛዙ በሁሉም መመዘኛዎች ኢንተርምስ ኦፍ እንግዲህ ጦርነትን በዋናነት የሚመሩት ሁለት ነገሮች ናቸው። በዋናነት በስነ ልቦና ደረጃ የምታደርገው፣ ሌላው ደግሞ መሬት ላይ የምታደርገው ታክቲካል ኦፕሬሽናል እና ስትራቴጂክ የጦርነት ሂደቶች ናቸው የሚወስኑት የጦርነቱን ውጤት። አማራ ክልል የገባለት አብይ አህመድ ሙሉ ለሙሉ የሚዋጋበትን ኮዝ ነው ዲሳርም የተደረገው። ከዛ በኋላ ግን ወታደሩንም እና በጦርነት ሂደት ውስጥም ይከናነባቸው የነበሩ በየጊዜው የሚያጋጥሙትን ሽንፈቶች ስትመለከት ሙሉ ለሙሉ ወታደራዊ ብልጫ የተወሰደበት እንደሆነ ማረጋገጥ ትችላለህ መሳይ። ብቸኛው የበላይነት አለን ብለው የሚያስቡት ኬፓቢሊቲ ኤሪያል ኬፓቢሊቲ ነው። እሱ ኬፓቢሊቲ ክረምት በመጣ ቁጥር እንዴት እንደሚፈጠን እየተመለከትክ ነው። ሰሞኑን የአየር ላይ የበላይነት ማለት ነው። የአየር ላይ በላይነት የአየር ላይ በላይነት አለን ብያለ ሁሉ ጊዜ የሚያስፈራራበት የነበረውን ድሮን እና የድሮንና ሌሎችን ተዛማጅ ቴክኖሎጂዎች ያውም ሲቪሊያንን ታርጌት በማድረግ ህብረተሰቡ ላይ ፍርሃት እንዲፈጠር አደርግበታለሁ እያለ የሚከተል የነበረው ስትራቴጂ ሙሉ ለሙሉ እሱ ስትራቴጂው ጭምር ሳይቀር በፋኖች ሙሉ ለሙሉ ስለተበላ የፋኖ አዳፕታቢሊቲ በጣም ከፍተኛ ስለሆነ በዚህም ረገድ የበላይነቱን ይዞ ሊቀጥል እንዳይቻለ በጣም የተረዳ ነው። ሌላው መሬት ላይ ያለውን ሁኔታ በተመለከተና በተለይ ኮንቬንሽናል እና የሰርፕራይዝ አታክን በተመለከተ ፋኖ የሚከተላቸው ኦፕሬሽናል እና ታክቲካል አድቫንስመንት በጣም በከፍተኛ ደረጃ የደረሰ። በዚህም ምክንያት በምንም አይነት መልኩ ግራውንድ ላይ ያለውን ኦፕሬሽን እሱ በሚፈልገው መንገድ ሊመራው የሚችልበት ሁኔታ የለም። ለዚህም ነው የጎሉን ፖስት በየጊዜው ሲቀያየር ታየዋል። መጀመሪያ አማራ ክልል የገባው የአማራና የታጠቁ ኃይሎች ልዩ ኃይሉን ትጥቅ አስፈታለሁ ብሎ ነው። ከዛ በኋላ ፋኖን ትጥቅ አስፈታለሁ የሚል ነው። በኋላ ላይ ደግሞ ወደ አታሸንፉንም እየተንደረደረ ሲሄድ ትመለከታለህ። አሁን አንተ እንዳልከው ደግሞ በድርድር በተወሰነ መልኩ አማራ ክልል ላይ ያለውን ጦርነት ባለመዋጋት አንድ ቦታ ላይ በመቀመጥ ካምፕና ከተማ ላይ ወይንም ከተቻለ መውጣትና ለመውጣት ጥረት በማድረግ ወይንም በድርድር ሰበብ አማራውን በተወሰነ መልኩ የአማራውን ጦርነት ዲሌይ በማድረግ የተወሰነ ስትራቴጂክ ታይም እንገዛለን ብለው ያስባሉ። ስለዚህ ትኩረታችንን በትግራይና በኤርትራ እናድርግ እያሉ እየተንቀሳቀሱ እንደሆነ ግልጽ ነው። አሳዛኙ ነገር መሳይ ይሄ መጀመሪያ ላይ ፋኖ በመጀመሪያው ፌዝ ላይ ራሱን በማቆየት ሂደት ላይ በነበረበት ጊዜ ላይ ቢሆን ኖሮ
አገዛዙ ሳያጠቃው ፋኖ መልሶ ራሱን አገዛዙ ላይ ጥቃት ፈጽሞ ሙሉ ለሙሉ የጦርነቱን ሂደት ለመወሰን የሚያደርገውን አቅም መጀመሪያ ላይ የነበረው አቅም በዛ ደረጃ የሚገለጥ አልነበረም። አሁን ላይ ግን የፋኖ አቅም በምን ደረጃ የሚገለጥ ነው መሳይ? አሁን ያለው አቅም ፋኖ ሙሉ ለሙሉ ኮንቬንሽናል ጦርነት ማድረግ የሚያስችለውን አቅም እየገነባ ነው። የእግረኛ ሰራዊቱ የተደራጀበትን አደረጃጀት ስትመለከት፣ የሚታጠቃቸውን መሳሪያዎች ስትመለከት፣ የሚያደርጋቸውን የጦርነት ስልቶችና የኦፕሬሽኑን ስፋት ስትመለከት በአንድ ጊዜ በሁሉም አቅጣጫ በርካታ ጦርነቶችን ማድረግ በሁሉም ጦርነቶች ድልን መጎናጸፍ የሚችል ኃይል ሆኖ ስትመለከት ይሄን ጦርነት አገዛዙ ዲክቴት የሚያደርግበት ጊዜ አልፏል። ስለዚህ አሁን በፋኖች የጦርነት እቅድ እንጂ ይሄ ጦርነት የሚመራው በአገዛዙ የጦርነት እቅድ የሚመራ አይደለም። ምክንያቱም አገዛዙ የጀመራቸው ያደረጋቸው ዘመቻ እኔ እስከማውቀው ድረስ እንግዲህ በርካታ ሰኔ 30 ወይንም እስከ 30 ድረስ የሚያደርጋቸውን ዘመቻዎች ሙሉ ለሙሉ የተሸነፈበት ነው። የመጨረሻውን ውርደት ተከናነበ የሚለው ደግሞ በዘመቻ ማዕበል በፋኖች መካከል በተወሰነ መልኩ ፍሪክሽን ተፈጥሯል የሚል አጋጣሚን ተጠቀመ። በዛ ምክንያት ገባለው አለ። ግን ደግሞ ምን አይነት ሽንፈት እንደተከናነበ ተመልክተሃል ማለት ነው። እና አብይ ያላቸው አቅም ወታደራዊና ፖለቲካዊ አቅም እና ዲፕሎማሲያዊ አቅምም ሌሎችም አቅሞቻቸውን ደምረህ ብትመለከት እነሱ በፈለጉት መንገድ ነገሮችን ማቀድና መፈጸም የሚችሉበት አይደለም። የታክስና የታክስ አዋጆቻቸው ሁላ ሳይቀር በማን ኢምፖዝ የተደረጉባቸው ፖሊሲዎች እንደሆኑ ትመለከታለህ ዛሬ ላይ ማለት ነው። በአገዛዙ የሚወሰን አገዛዙ የሚመራው ነገር አለ ብሎ ለመናገር የሚያስችል አይደለም። በተለይ መሬት ላይ ያለውን ሁኔታ መቆጣጠር ቢችል ኖሮ እነሱ በዲፕሎማሲም በድርድር ምክንያትም ወይንም ጦርነትን በማዘግየት እንደሚሉት እነሱ በዛ መንገድ ነገሮችንና ውጤትን መቀየር እንችላለን ቢሉ ኖሮ እስከዛሬ ድረስ በርካታ ውጤት ባመጡ ነበር። ግን እንደዛ አይደለም። ፍጹም ተቃራኒ የሆነ ሁኔታ ፍጹም ተቃራኒ የሆነ ነገር ነው የገጠማቸው። ከማል ገልቹ ይሄንን እንዲጽፍ ያስገደደው መሬት ላይ ያለውን ወታደር ነው። መሬት ላይ ያለውን ሪያሊቲ በደንብ ይገነዘባል ብዬ አስባለሁ። በየቀኑ የሚመጣው ሪፖርት ያህል በየቀኑ አማራ ክልል ያለውን እንቅስቃሴ፣ ወታደር ምረቃ ዝግጅት፣ በሚደረጉ ኦፕሬሽኖችን፣ የታክቲክ ብቃትን እነዚህና ስትራቴጂክ የፋኖን ስትራቴጂክ አክሽኖች በደንብ ከተመለከተ በኋላ ያስቀመጣቸው ነገሮች እንደሆኑ መገንዘብ ይቻላል ብዬ ነው የማስበው። ሰው ከዚህ አንፃር በእነ አብይ አህመድ እጅ እና በእነ አብይ አህመድ እግር ስር ያለ ኳስ አለ ብሎ ለመናገር የሚያስደፍር አይደለም መሳይ። ከዚህ አንፃር ልንወስደው እንችላለን። ትንግርቱ እንደው ጀነራል ከማል ገልቹ ጋር ትንሽ እንቆይ። በጣም አስገራሚ ነው እንግዲህ የኦሮሚያ ክልል ባለስልጣናት የቀደሙትም ከተለያዩ ወገኖች ያሉትም ያው የለውጡ ሰሞኑ የአንድ አይነት ድምጽ ይሰማ ነበር። ቀስ እያለ ግን የተንጠባጠበ ያ ካምፕ የተለያዩ ጎራዎች እየተፈጠሩበት መጣ። አሁን ከብልጽግና ውስጥም እንግዲህ የወጡ የአብይ አህመድ አገዛዝን እያጋለጡ ይገኛሉ። ከማል ገልቹ መሬትን ያነባል። የቀድሞ የመከላከያ ሰራዊት ከፍተኛ ወታደራዊ አዛዥ የነበረ ኤርትራ በረሃ ውስጥ የኦሮሞ ነጻነት ግንባርን አንደኛውን አንጃ ሲመራ የነበረ ከዛ በኋላ ከመጣም በኋላ የኦሮሚያ ክልል የጸጥታና ደህንነት ቢሮ ኃላፊ የነበረ ታስታውስ እንደሆነ ያንን የ22 ባንኮች ሲዘረፉ ማን ይሄንን እንደሚያከናውን ከጀርባው ማን እንዳለ ስለተገለጸ በአሁን ሰዓት ድምጹን አጥፍቶ እንዲቀመጥ ተፈልጎ በአንድ አካባቢ ላይ የሆነ ኢንቨስትመንት ስራ ላይ ተሰማርቶ በእርሻ ስራ በከፍተኛ ሀብት ላይ የሚገኝ እንደሆነ እንሰማለን። ይሄንን በተረጋገጠ መልኩ ወደፊት ሊወጣ ይችላል። ግን ያን ሁሉ አልታየውም። አሁን የታየው የሀገሪቱ የጸጥታ ሁኔታ ነው። ከመንግስት እጅ እየወጣ እንዳለ ተረድቶታል። ከማል ገልቹ ወታደር ነው፣ መሬት ላይ ያለውን ያነባል። ስለዚህ ምንድነው አሁን ስጋቱ? በኋላ ነፍሳችሁን እንኳን ለማትረፍ የማትችሉበት ሁኔታ ውስጥ ነው የገባችሁት ይላል። በሌላ በኩል ደግሞ የአማራውን ጦርነት ማሸነፍ እንደማይችሉም ከማል ገልቹ በግልጽ አስቀምጦታል። እስቲ ስለ ከማል ገልቹ ጽሁፍ እንደው የተወሰነ ነገር ማለት ቢቻል ቀደም ሲል ከተጠቀሰው ተጨማሪ። ልክ ነው እንግዲህ በጽሁፉ ላይ የገለጸውም ነገር እሱ ነው። በነገራችን ላይ በዚህ ደረጃ ሲገለጽ ምናልባትም የመጀመሪያ ነው። በርካቶች አማራን በተመለከተ አገዛዙ ምን አይነት ፖሊሲ እንደሚከተል ገልጸዋል። እንግዲህ እዚህ ላይ የሚለው ለፒፒ ራሳችሁን መፈራራትታችሁ ነሞኒ ፊቃሞኒ ፒፒ ወልሰዷችሁ ይፍተኒ የሮን ኡጋ ወለት ይሙቀብደኒ ነው የሚለው። እውነቱን መነጋገር ያለባችሁ ጊዜ ላይ ደርሳችኋል ነው የሚለው። ከዛ ውጪ ግን በጣም ከፍተኛ አደጋ እየመጣባችሁ እንዳለ ግልጽ ነው። ወራኒ አማራ ወሊንታ ሲፈሙ ልፋታ ጅራ ነው የሚለው። ከአማራ ጋር የሚካሄደው ጦርነት እየከበደ መጥቷል። ከትግራይ ጋር ደግሞ ያለው ኩልኩሌራ ነው የሚለው። ከትግራይ ጋር ያለው ጦርነትም ሊፈነዳ ጫፍ ላይ ደርሷል ነው የሚለው። ሌሎችም ጉዳዮችን ያነሳል። ከኦሮሞ ጋር እና የኦሮሞ ህዝብ
በምን አይነት አፈና ውስጥ እንዳለ በግልጽ አስቀምጦታል። የዲናግዴውን በተለይ የንግዱን ሁኔታም እንደዚሁ በከፍተኛ ደረጃ አስቀምጦታል። የጦርነት ፖለቲካል ኢኮኖሚ ሀገሪቷ ውስጥ እንዳለ ሙሉ ለሙሉ ለጦርነት ሰፕላይ የሚያደርግ ስርዓት ነው ያለው። ከዚህ አሁን አጠቃላይ ሀገሪቱ ውስጥ አለ የሚባለው የንግድና ኢኮኖሚ እንቅስቃሴ የጦርነት ኢኮኖሚ ነው ብሎ መናገር በሚችልበት ደረጃ ነው ያለው። ለፒፒ ያሉ ድጋፎችም በህብረተሰቡ ደረጃ ያለው ድጋፍ በምን አይነት ደረጃ እያሽቆለቆለ እንደመጣ ያነሳቸው ነው የሚሆነው። እነዚህ ነገሮች ሁሉ አንስቶ ላገዛዙ ባለስልጣናት በግልጽ የጠየቃቸው ጥያቄ እስከመቼ ነው ራሳችሁን እንደዚህ እየዋሻችሁ የምትቀጥሉት? ሁኔታው እጅግ አሳሳቢ ነው። እንኳን ራሳችሁ እንኳን ሀገርና ከዚህ በኋላ ሌላ ነገር ልንሰራለን ብላችሁ ራሳችሁንና ህይወታችሁንም ማቆየት የምትችሉበት ሁኔታ እየተመናመነ የመጣ ነው የሚል ነው መሳይ በዚህ ደረጃ ነው የጻፈው። እንዳልከው ሰውየው ከዚህ በፊትም በጸጥታ ዘርፍ በኦሮሚያ ውስጥ ትልቅ ኃላፊነት ላይ የነበረ ግለሰብ ነው። ከዛም ውጪ ደግሞ በጦርነትና በተለይ አካባቢው ላይና ቀጠናው ላይ ያለውን ሁኔታ በትክክል የሚገነዘብ ሰው ነው ብለን ልታናገር ትችላለህ። ኤርትራም የቆየ ሰው ነው። በመከላከያ ሰራዊቱና የመከላከያ ሰራዊቱንም ሁኔታ ከዚህ በፊት የሚያውቅ ነው። በኦሮሚያ ውስጥ ያለውን እንቅስቃሴና የሰላም ሁኔታ ይገነዘባል። በትግራይና በአማራ ክልል ያለውንም ሁኔታ በትክክል የሚገነዘብ ይመስለኛል። የእንደነዚህ አይነት ሰዎች ምስክርነት በቀላሉ የሚታይ ጉዳይ አይደለም። አገሪቱ ውስጥ ያለው አሳሳቢ ሁኔታ እየተባባሰ መምጣቱን በትክክል ያስረገጠ ነው። ሁሉም ዘርፍ ነው የቃኘው። የጦርነቱን ሁኔታ፣ በየክልሉ ያለውን ሁኔታ፣ የኢኮኖሚውን ሁኔታ በሚገባ አስቀምጦታልና እስከ መቼ ነው ራሳችሁን የምትዋሹት? ይሄንን እውነት ለመጋፈጥና ሰውየውን ለማስቆም ካልሰራችሁ ህይወታችሁን እንኳን ለመታደግ በኋላ ላይ ትቸገራላችሁ የሚል ምክረ ሐሳብም ጭምር ነው የጨመረላቸው። አይ ቲንክ በተጨባጭም መሳይ መሬት ላይ ያለው ነገር እንደዛ ነው እየሆነ ያለው። ሰዎቹ ራሳቸውን እያታለሉ አሁን የገቡበትንም ሁኔታ ተመልክተዋል። እንግዲህ ዛሬ ሪፎርም ብለው በፓርላማ ያጸደቋቸው አንዳንድ ህጎችንም ስትመለከት በቀጣይ ምን አይነት ህዝባዊ ቁጣ ሊቀሰቅስ እንደሚችል ራሱ የዚህ ፖሊሲ ባለቤት ይሄንን ፖሊሲ ዲክቴት የሚያደርገው በበላይነት አይኤምኤፍ ጭምር ምን አይነት አደጋ ሊከሰት እንደሚችል እና ይሄንንም አደጋ ለመወጣት በጣም አዳጋች እንደሚሆንባቸው አስቀድሞ እየነገራቸው ነው ያለው። ስለዚህ በቀጣይ አሁን ያለው ሁኔታ ብቻ አይደለም፣ በቀጣይ የሚፈጠሩትም ሁኔታዎች እጅግ አሳሳቢ ናቸው። መሳይ የኢኮኖሚውን ሁኔታ አይ ቲንክ አንተም ሰሞኑን በደንብ ስተነትልበት ነበር። ወደ ኢኮኖሚ መጣለው እንደው ትንግርቱ ትግራይ ላይ ሽማግሌ ልኳል አብይ አህመድ። እንግዲህ ትግራይ ላይ ሽማግሌዎቹን ሲልክ ሽምግልና አይደለም የላከው፣ በዋናነት ማስፈራሪያ ነው የላከው። እረፉ፣ አርፋችሁ ተቀመጡ ነው። ከፈለጋችሁ እስከ ጦረታችሁ እስከ ህይወታችሁ ፍጻሜ ድረስ የጦረታ ገንዘባችሁን እየሰጠናችሁ ትኖራላችሁ፣ አርፋችሁ ተቀመጡ ነው። እንደውም ተላልፈው ይሰጡን የሚልም ነገር ሐሳብ እንዳለው አብይ አህመድ ሰምተናል። አንዳንድ ጊዜ አቅምንም አለማወቅ ይመስላል። አብይ አህመድ ያለ አቅሙ ነው የሚንጠራራው። ብሔራዊ የፌዴራል መንግስቱን ወይም ደግሞ አዲስ አበባ ቤተ መንግስት ስለተቀመጠ ሁሉን ነገር ማድረግ ይችላል የሚልም ፍጹም ከአቅም በላይ የሆነ ነገሮችንም ሲያደርግ እናያለን። መቀሌ ላካቸው። ትግራይን እኮ መቆጣጠር ካቃተው ሰነበተ። አሁን ምንድነው ሊያደርግ የሚችለው? ትግራይ የላካቸው ሽማግሌዎች ትዕዛዝ ይዘው የሄዱትስ ምን ይዘውለት ሊመጡ ይችላሉ? የትግራይ ጀነራሎች ተዘጋጅተናል ነው፣ በማንኛውም መልኩ ትግራይን እናድናለን፣ መሳሪያም ታጥቀ ከሆነ እኛም ታጥቀናል ብለው አሁን በልበ ሙሉነት እያሰለጠኑም ብዙ ነገርም እያደረጉ ነውና ከትግራይ መልካም ነገር ይዘውለት ይመጣሉ ሽማግሌዎቹ። እነዚህ ሽማግሌዎች በጣም በሚያሳፍር ሁኔታ እንግዲህ መሳይ አገዛዙ ለፈለገው ዓላማ የሚጠቀምባቸው ሽማግሌዎች ናቸው። እንደው የአብይ አህመድ የጦር የሃይማኖት ጀነራሎች የሚለውን ስያሜ ብትጠቀም ማጋነን አይደለም የሚሆነው። እንግዲህ መስቀል ይዘዋል። የእስልምና የክርስትና የሌሎች እምነት አባቶች ተብለው የሚገለጹ አባቶች ናቸው። ግን እዛ ለምን እንደሄዱ ማናችንም እናውቃለን። አብይ አህመድ ኢቭን ስለ ጦርነቱ አይደለም እዛ ይላካቸው። በነገራችን ላይ ሊነሳ ይችላል ስለሚለው ጦርነት አይደለም። እነዚህ ሰዎች ሁልጊዜ እንደ ትሮጃን ሆርስ ነው የሚጠቀምባቸው፣ እንደ ትሮይ ፈረስ ነው የሚጠቀምባቸው። ለዲፕሎማቲክ ማህበረሰቡ በቀጣይ ለመጫወት የሚፈልጋቸውን ጨዋታዎች ጦርነቱ ከተጀመረ በኋላ እሱ በሚፈልገው መንገድ ነው ጦርነቱን የሚጀምረው ለራሱ ግባት። በነገራችን ላይ አብይ አህመድ ጦርነትን የሚዋጋው ለማሸነፍ አይደለም ብያለሁ እኔ። ፎር አብይ አህመድ war is a policy። ጦርነት ለአብይ አህመድ ፖሊሲ ነው። it is not fought to be won። አብይ አህመድ ጦርነትን የሚዋጋው ለማሸነፍ ሳይሆን ጦርነቱ በራሱ እና በዚህ አይነት ስርዓት ብቻ ነው ሀገርን ሊያስተዳድር የምችለው ብሎ የሚያምን አገዛዝ ነው። በነገራችን የሱ ሰላም ጦርነት ነው። war is peace የሚል ኦርዌሊያን አይነት ማይንድ ሴት ያለው ግለሰብ ነው። በተደጋጋሚ የምናገረው ጉዳይ ነው። እነዚህ አባቶች እዛ ሲላኩ ኦኬ ፓርላማ ላይ ምንድነው ያላቸው?
አሁን የምንዋጋው ቀጣይ የምንዋጋው ጦርነት እንደ በፊቱ ተራራ መያዝና መልቀቅ አይደለም እያለ ሲናገራቸው ሰምተሃል እና ሂዱና አስቆሙ ይላቸዋል። ማን ነው ሀገሪቷን የሚመራው? ሀገር በጄሮንቶክራሲ የምትተዳደር አይደለችም። በሽማግሌዎች የምትተዳደር አይደለችም። በሃይማኖት አባቶች የምትተዳደር አይደለችም። ህግ አለ። ኢቭን ለፓርላማው አይደለም አፒል የሚያደርገው የሀገሪቷን ህዝብ ወክለው የተቀመጡት ሰዎች እዛ ቁጭ ብለዋል። ግን እዛ ተጋባዥ የሆኑ የሃይማኖት አባቶች ነው ሂዱና አስቆሙ ጦርነቱን የሚለው። ሀገሪቷን የሚመራው የሃይማኖት አባት ነው ሽማግሌ ነው ወይስ የሀገሪቱ ፓርላመንት ነው? የሀገሪቱ ፓርላማ አይ ነው በዛ ደረጃ ዲስኢምፓወርድ የሆነ ሀገርንም ታሪክንም ህዝብንም የማይመጥን መሳቂያ እንደሆነ እገነዘባለሁ። ግን ቢያንስ በዛ ፓርላማ ውስጥ የሽምግልና ሮልና የሃይማኖት አባትነት ሮል ከመንግስታዊ ጦርነትን ከማወጅና ካለማወጅ ጋር የተገናኘበት ሁኔታ እጅግ አስፈሪ ነው መሳይ። አብይ አህመድ ጦርነት ይጀምራል። በጦርነት ሂደት ውስጥ ለዛ ጦርነት ሌጂቲሜሲ የሚሰጡት እነዚህ ሃይማኖት አባቶችና ሽማግሌዎች ናቸው። ሀገሪቱ ውስጥ የተፈጠረው ከፍተኛ የፖለቲካዊ ቀውስ በሽምግልና እንዲመጣ አሳንሶ ጉዳዩ እነዚህም አባቶች ይሄ ጉዳይ አማራ ክልል ለምሳሌ ተመሳይ ተመልከት። ላለፉት 2 ዓመታት የማያባራ እልቂት እየተመዘገበ ነው ያለው። ኦሮሚያ ውስጥ በተመሳሳይ ሁኔታ ወንድ ልጆችን ትምህርት ቤት መላክ አልተቻለም። ኦሮሚያ ውስጥም ቢሆን በነገራችን የአማራ ትምህርት ቤቶች የጤና ተቋማትን ልነግርህ አልችልም። ከትግራዩ ጦርነት ጊዜ ጀምሮ የለም ትምህርት ቤት፣ ጤና ጣቢያም የለም፣ ወድሟል። ይሄንን ለማስቆም ያልደፈሩ የሃይማኖት አባቶች አብይ በፈለጋቸው ሰዓትና በከፈላቸው ሰዓት የሆነ ቦታ ላይ የሚሄዱ ለዚህ ግለሰብ ፖለቲካልና ዋር ቴምፕሌት የተመቻቹ ሆነው በሱ በሚፈልገው የጦርነት ፎርሙላ ውስጥ ይሄንን አገልግሎት እያንዳንዱን ተቋም ጦርነት ለማወጅና ጦርነት ለማስፈጸም ይጠቀምበታል። ቴሌኮሙ የጦርነት ስለላ መረጃ ሲሰጠው ትመለከታለህ። መከላከያው ጦርነቱን ይዋጋለታል። የፋይናንስ ተቋማቱ ባንኮቹ ሳይቀሩ በጦርነት እንቅስቃሴ ውስጥ ኢንጌጅ ሲያደርጉ ትመለከታለህ። መንፈሳዊ ተቋማት ህዝብን መታደግ ሳይሆን ካገዛዙ ጋር ሆነው የዚህን አገዛዝ የጦርነት ፖሊሲ ሲያስፈጽሙ እነዚህ ግለሰቦች አንድ በአንድ ብታነሳቸው ሃይሊ ኢመርሰድ ናቸው በአገሪቱ ፖለቲካ ውስጥ። እነዚህ ሃይማኖት አባቶች የምትላቸው ቤተክርስቲያንን ለመክፈት በብሔርና በማንነታቸው ቤተክርስቲያኖች ሲኖዶሱ እንዲከፈል መጅሊሱን የነበረውን ሂደት ታስታውሳለህ። በቀጥታም የዚህ አገዛዝ ቀኝ እጅ ሆኑ በዚህ ጦርነት ሂደት ውስጥ ያገዛዙ የፖሊሲ አስፈጻሚዎች፣ የተልእኮው ተሸካሚዎች፣ ያስተሳሰቡና ፖሊሲው ተሸካሚዎች ናቸው። እዛ የሄዱት ይሄንን ሚሽን እሱ ለሚፈልገው ዓለም አቀፍ ለዲፕሎማቲክ ኮሚኒቲው ለማሳየት ይሄው ጥረት አድርጌያለሁ ለማለት የሃይማኖት ተቋማት ሳይሄድ ቀሩ ሄደው እግራቸው ላይ ነገ ደግሞ እነሱን ምን ያደርጋል ጦርነቱን ሲጀምር ሄደ እግራቸው ላይ ወድቀን እንበያሉ ብላችሁ ተናገሩ እያለ ደግሞ ያመጣቸው እነዚህ ነው ተመሳሳይ ቴምፕሌት የዛሬ 4 ዓመት የተጠቀመውን የጦርነት ሂደት ዛሬ ላይ ለመጠቀም በዛው ተመሳሳይ አይነት መንገድ ሲመላለስ ስትመለከት እና እነዚህም አባቶች እንግዲህ የተባሉት ለዚህ አገልግሎት ተመሳሳይ ሚና እየተጫወቱ ስታይ በጣም ታዝናለህ መሳይ። በእርግጥ እነዚህ አባቶች ናቸው ወይ እና አቡነ ጴጥሮስን የመሳሰሉ አባቶች በተነሱበት ሀገር ላይ እንደዚህ አይነት አባቶች እንዴት ተነሱ የሚለውን ነገር እንድትጠይቅ ያደርጋል። እውነት ለመናገር ስለ ሰላም ከሆነ ሀገሪቱ ውስጥ እየረገፈ ያለውን ህዝብ እስከዛሬ እየታፈነ ያለው በእስር ቤት እየበሰበሰ ያለው በማንነቱ መከራና ስቃይ ያለው በረሃብ የሚታመሰው ይሄን ሁሉ ሂደት የተፈናቀለው ቤቱ የሚፈርስበት በየጎዳናው የተበተነው ህዝብ አእምሮውን የሳተው ህዝብ በረሃብም ያልቀው ህዝብ ጉዳያቸው አይደለም። እስከዛሬ ድረስ እንግዲህ ጨርቃቸውን እንትን ብለው አገዛዙን አውግዘው ከህዝብ ጋር ወግነው ይሄ አገዛዝ ይብቃ ለዚህ ህዝብ ሰላም ይገባዋል አላሉ። ግን ደግሞ ተልኮ ሲሰጣቸው ሂዱ መቀሌ ሲባሉ መቀሌ ሄዳሉ። ነገ ሱዳን ሂዱ ሲላቸው ሱዳን ይሄዳሉ። ኤርትራ ሂዱ ሲላቸው ኤርትራ ይሄዳሉ። ተመልሶ መጥቶ ደግሞ አውግዙ ሲላቸው ያወግዛሉ። ስለ ሰላም ተናገሩ ሲባሉ ስለ ሰላም ይናገራሉ። ስለ ጦርነት ተናገሩ ሲባሉ ስለ ጦርነት ይናገራሉ። የሚመራቸው ሰማያዊው መንግስት ሳይሆን ምድራዊው መንግስት ነው። እነሱም ለሱ የተንበረከኩ ለሱ የተገዙ ናቸው። ከለበሱት ልብስ ውጪ የወታደር መኮንኖችን ነው የምመለከተው በእነዛ ሰዎች ፊት ላይ እንጂ መሳይ በእውነትም ሰላም ፈላጊዎችና የሰላምና የእርቅ ሰዎች ሀገሪቱ ውስጥ የመጣው ችግር ፖለቲካዊ የሃይማኖት አባቶች ሚና አላቸው በማህበረሰባችን ውስጥ እሴቱን የምናከብር የሃይማኖት አባቶችን ሚና ሽምግልናን ሚና የሚያከብር ማህበረሰብ ነው ያለን።
ግን ለምንድነው ህዝባችን ዩናኒመስሊ እነሱንም ጭምር ያወገዛቸው? ሀገሪቷ የገጠማትን እውነተኛና ተጨባጭ ችግር እየተመለከቱ ልክ ችግሩ በሁለት ግለሰቦችና በባልና ሚስት መካከል እንደተፈጠረ ችግር በሽምግልና ለመፍታት የሚያደርጓቸው ጥረቶች ጦርነትን የሚያህል ዝግጅት እየተደረገ የሀገር ሽማግሌዎች ሄደው እንደዛ አይነት ነገርንና ላገዛዙ እነዚህ ተቋማት ሙሉ ለሙሉ ያገዛዙ ቱል ሆነው በንጹሃን ህዝቦች ላይ በሰላም ላይ ዊፐናይዝ የተደረጉ ከጦርነት በፊት ጦርነትን የሚያበስሩ ሆነው ነው የተመለከትኳቸው። እውነት ለመናገር ማለት ነው አይጠየቁም፣ በህዝባችን አይመረመሩም። ምክንያቱም ጥበቃ ይደረግላቸዋል ባገዛዙ። የልጆቻቸው እልቂት፣ የምእመናኖቻቸው እልቂት፣ የአባቶች እልቂት፣ የተማሪዎች እልቂት፣ የቤተ ክርስቲያን መቃጠል፣ የመስጊዶች መቃጠል፣ የህዝበ ሙስሊሙ መሰቃየት፣ የህዝቡ መፈናቀል ጉዳያቸው አይደለም። የትኛውን ሃይማኖት ነው የሚወክሉት የሚል ጥያቄ፣ የትኛውን ህዝብ ነው የሚወክሉት፣ ከማን ጋር ነው የቆሙት የሚለውን ነገር ትመለከታለህ። በእርግጥ እነዚህ ሰዎች ቄሳራዊ ናቸው፣ የቆሙትም ካገዛዙ ጋር ነው። ስለ ህዝብ ሰላምና ደህንነት የሚጨነቁ ቢሆን ኖሮ ላለፉት 2 ዓመታት በማያባራ እልቂት ውስጥ የተማገደ ህዝብ ፊታቸው ላይ ነው ያለው። ፊታቸው ላይ ሄደው ግን ይሄንን ለማስቆም የሚያደርጉት ጥረት አለ መሰለኝ የለም። እንደውና ትንግርቱ አሁን ምንም ይሁኑ እነሱ ኢትዮጵያ በሃይማኖት አባቶች እውነት ለመናገር ህዝቡ በጣም ነው ያዘነው። በሁሉም እምነት ውስጥ ያሉትን መሪዎችን ነው በጣም ያዘነበት ዘመን ላይ ነው። ከመመናን ለቅሶ ይልቅ የሳንቲም ድምጽ ቅጭል ሲል ጆሮአቸው የሚቆም አባቶች ናቸው አሁን የተፈጠሩት። ሀብታ ጋብሷል። አሁን እነ ዳንኤል ክብረት የሚያስፈራራቸው እኮ በዋናነት ሀብት ስላፈሩ ነው። በዚህ እንመጣባቸዋለን፣ ይሄን እንወስድባቸዋለን በሚል ነው እንግዲህ ከእግራቸው እንዲንበረከኩ ያደረጉትና ስለ አባቶቹ ብዙ ማለት ይቻላል። ነገር ግን ሄዱ ማንን ነው የሚያነጋግሩት? አሁን እነዚህ ጀነራሎች፣ የትግራይ ጀነራሎች እውነት የነዚህን ሽማግሌዎች ማስፈራሪያ አብይን ማስፈራሪያ ተቀብለው እንደተባለው ወደዛ ሊመጡ ይችላሉ? እሱ ማይታሰብ ነው። ግን ሄደው ማንን ነው የሚያነጋግሩት? የትግራይ ሃይማኖት አባቶችን ነው? የህብረተሰብ ክፍል አለ ወይስ የትግራይ አስተዳደርን ነው? ማንን ሄደው አነጋግረው ምን ይዘው እንዲመጡ ነው አብይ አህመድ የፈለገው? ወይስ ወደ ጦርነት ለመንደርደር እንዲማድርግ የነበረ ይህን ያህል ድረስ ሽማግሌው ሁሉ ልክ የነበረ አሻፈረኛሉ ብሎ እንደው መንደርደሪያ ለማድረግ እየተጠቀማቸው ይሆን? ማንን አናግረው ምን ይዘው ለመምጣት ነው? ተመሳሳይ ጦርነት ዳንስ አካል ነው። የተመሳሳይ የጦርነት ሂደት ግብአቶች ናቸው እነዚህ። አብይ ጦርነት ሲጀምርም ጦርነት ሲያካሂድም ከማካሄዱ በፊትም የሚያደርጋቸውን ከትርክቱ ጀምሮ ከሬቶሪኩ ጀምሮ እያንዳንዱን እንቅስቃሴውን ዝም ብለው ወደ ኋላ 7 ዓመት ወደ ኋላ ሄድና ከዳይዋን ጀምሮ የመጣባቸው መንገዶች ተመልከታቸው። ጦርነት ሊጀምር ሲል የሚያደርጋቸው ነገሮች አሉ። አሁን በቀጣይ ምናልባት አንድ ኢንተርቪው ይሰጣል፣ ቃለ መጠይቅ ይሰጣል። በሚቀጥለው አንድ ሳምንት ነው ኦፍ ኮርስ ከዚህ በፊት ሰጥቶ ህዝቡ አልተመለከተው፣ ግን ደግሞ ይሄንን በተመለከተ ምናልባት አንድ ቃለ መጠይቅ የሚቀረው ይመስለኛል። ከዛ ውጪ ጦርነት ለማድረግ የሚያስችሉትን ለመጀመር የሚያስችሉትን ነገሮች ሁሉ ሲሄድባቸው ትመለከታለህ ማለት ነው። የሃይማኖት አባቶች መምጣት ባለባቸው ታይም ላይ ነው የመጡት። ምን ጠብቀው ነው መቼ ነው የሚልካቸው ብለን የጠበቅነው በሰው ሲላኩ ተመለከትን ማለት ነው። በቀጣይ የት ጋር እንደሚመጡ ተመልሰው እናውቃለን። ጦርነቱ ደግሞ ከተጀመረ በኋላ የት ጋር ተናገሩ ምን አድርጉ ብሎ እንደሚያመጣቸው ደግሞ የዛን የምንገነዘባለን ነው ማለት በደንብ ተመሳሳይነት ያለው በጣም አንድ አይነት ፓተርን የሚከተል በዛ ደረጃ ልታነበው የምትችለው የጦርነት ቀመር የጦርነት ፎርሙላ ያለው ግለሰብ እንደሆነ ትረዳለህ ማለት ነው። እዛም የላካቸው ቀደም እንዳልከው አንተ የተደበላለቀ መልእክት ነው ይዘው ሄዱት። አንዳንዴ ማስፈራራት ይፈልጋሉ። ያገዛዙ ትክክለኛ ባህሪ ነው። ኦዲየንሱን ይመለከታል። ኦዲየንሱ የመፍራት አይነት እንዳስተማሪዎች ተሸማቆ ከሆነ የሚቀመጥልህ ከዛ በኋላ ታስፈራራውና ትወጣለህ። በተወሰነ መልኩ የሚዳፈር ከሆነ ደግሞ የመለማመጥና የመለማመን አይነት ነገር ውስጥ ትገባለህ። እነሱም እንደዚህ ተመሳሳይ አይነት ቴምፕሌት ነው ይዘው የሚሄዱት። ምንም ጥያቄ የለውም። አሳልፋችሁ ስጡን የሚል ነገር በነገራችን ላይ በትግራይ መንግስት በኩል ከሽማግሌዎቹ ጋር ምንድነው የተነጋገረው የሚለውን ነገር መግለጫ እስኪሰጥ ድረስ በተጨባጭ ይሄን ያወሩት ለማለት እቸገራለሁ። ግን ደግሞ ሽማግሌዎቹ ምን ሊናገሩ እንደሚችሉ ጦርነት ጀማሪው የትግራይ ኃይል እንደሆነ አድርገው እንደሚሄዱ ግልጽ ነው። አገዛዙ ግን የጦርነት ሂደቶችን በተመለከተ ስትመለከት የሄደባቸው መንገዶች ሁሉ ጦርነት ለመጀመር የሚያስችሉ መንገዶች እንደሆኑ ትገነዘባለህ። ግን ሁሉ ጊዜ ጦርነቱን ጀመረ መባል የሚፈልገው ሌላኛው ኃይል እንዲሆን አድርጎ ማሳየት ይፈልጋል።
ለዛ ማሟላት የሚገባቸው ነገሮች ቅድመ ሁኔታዎች ሲያሟላታ ያለ የሽምግልናው ሂደት የቅድመ ሁኔታን የማሟላት ጉዳይ ነው መሳይ ያልኩ ያለው። ኦኬ ህዋትን ለምሳሌ በምርጫ ቦርዱ አሁን ምርጫ ቦርዱ በየጊዜው የሚያጸድቃቸው አዋጆች አሉ። ሰኞ ዕለት ከሆነ ግለሰብ ጋር ከተጣላ ማክሰኞ ዕለት ምርጫ ቦርዱ አዲስ አዋጅ አጽድቆ ልትመለከት ይችላል። አንድን ፓርቲ ለማገድ ሲል አዋጅ ያጸድቃል። አንድን ግለሰብ ለመጉዳት ሲል አዋጅ የሚያጸድቅ ግለሰብ ነው። በሁለት ሰዓት ውስጥ ከፈለገ አዋጅ ያጸድቃል። በሁለት ሳምንትና በሁለት ዓመት ውስጥም እንዲጸድቅ ሊያደርግልህ ይችላል። ለሱ ግብአትነት ህጉ እሱ እንደሚፈልገው ግብአት እንዲሆነው ተቋማት እሱ ለሚፈልገው አገልግሎት ግብአት እንዲሆኑ የሃይማኖት ተቋማትና መንፈሳዊ ተቋማት የሞራልና ሌሎች ተጠያቂነት እንዳለባቸው ዘንግተው ፍጹም የዚህ አገልጋይ የዚህ ግለሰብና የዚህ መንግስት ተጠሪ እንደሆኑ አድርገው ለዚህም አገልግሎት ሲጠቀምባቸው ተመለከታለ ማለት ነው። ሰው ሄደው ምን ሊላገሩ እንደሚችሉ እንገምታለን። ምክንያቱም አገዛዙ ጦርነት ሊጀምሩ ነው ሂዱና አስቆሟቸው ነው ያለው። በዛ ሂደት ውስጥ እሱ የሚነግራቸውንና እሱ የሚሰጣቸውን መልእክት ነው ይዘው እዛ ውስጥ ተወክለው የሄዱ ግለሰቦች በቀጥታ 5-6 ግለሰቦች እየወጡ ለጠቅላይ ሚኒስትሩ ስልክ የሚደውሉ ናቸው። ይሄን እገሌኮ እንደዚህ ያለ እገሌኮ እንደዚህ ያለ እኛ ደግሞ እንደዚህ ብለናል እነሱ እንደዚህ ያሉ እንደዚህ አይነት ግለሰቦች ናቸው። አብዛኞቹ ፐርሰናል በሚባል ደረጃ ከግለሰቡ ጋር የሚቀራረቡ እንጂ የሃይማኖት አባት ናቸው ሃይማኖትን ወክለው ነው እዛ ጋር የተገኙት ብሎ ለመቀበል በጣም አስቸጋሪ ነው። ህብረተሰቡ በዛ ደረጃ በንግድ በተቋም ትስስር በአብዛኛው በሚሰሯቸው ስራዎች ያገዛዙ የመንግስት አካል ናቸው እኮ እነዚህ ግለሰቦች። እኔ በሃይማኖት ተቋማት በመንፈሳዊ ተቋማትና በአገዛዙ መካከል ያለውን ላይን ለመለየት የተሸገርንበት ጊዜ በወታደሩና በአገዛዙ መካከል ያለውን ላይን ለመለየት የተሸገርንበት በተቋማዊ አሰራርና በግለሰቡ መካከል ያለውን ነገር ለመለየት በጣም አዳጋች የሆነ ፓርቲ ግለሰቡ ነው፣ ሀገሪቷ ግለሰብ ሆናለች። ስለዚህ ሁሉ ነገር ሪቮልቭ የሚያደርገው በዚህ ሬንት በሚከፍል ግለሰብ ዙሪያ ነው ሁሉ ነገር የተሰበሰበው ብለ መውሰድ ትችላለህ። በጣም ውድ መንግስት ነው የአብይ አህመድ መንግስት። በነገራችን ላይ ህዝባዊ ቅቡልነት ስለሌለው ያገኘውን ገንዘብ ካሽ ኢኮኖሚ ሙሉ ለሙሉ ለሚከፍላቸው ግለሰቦች የሚያወልግ አገዛዝ ነው። ለዛ ነው ለመምህራንና ለጤና ተቋማት ለዶክተሮች ደሞዝ የሌለው። ቀደም በነገራችን ላይ ሀብት ያካበቱ ግለሰቦች ስትል ነበር መሳይ። የትኛውንም አይነት ሀብት ብታካብት ስቴብል የሆነ ገቨርነንስ ከሌለ ሀብቱ ያንተ አይደለም። የትኛውንም ያህል ሀብታም ልትሆን ትችላለህ፣ በ10 እና በ15 ደቂቃ ውስጥ ሀብትህን ታጠዋለህ። የኢትዮጵያ ውስጥ ሀብታም ነን የሚለው ፖለቲካ ባለስልጣናት ዛሬ ከህዝብ የዘረፉት ገንዘብ ነው። ኤኒ ታይም ህዝቡ መልሶ ይቀበላቸዋል ወይ ደግሞ ህዝብ ሀብታቸው እንደሚወድምባቸው ግልጽ ነው። ያ ቀን አይምጣ እንጂ ያ ቀን ሲመጣ መሳይ በፍጥነት ይመጣል ብዬ አስባለሁ። ያ ቀን አብዛኞቹ ዛሬ ላካብተናል የሚሉትን ንብረት የሚጠብቁበት ሜካኒዝም የለም። ምክንያቱም ተቋም በሌለበት ሀገር አብይ አህመድ ከሌለ ንብረት አይኖርም። ግልጽ ነው። ምንም እንኳን አይደለም ለፖለቲካ ባለስልጣናት ከህዝብና ከሀገር ሀብታቸውን የዘረፉ ግለሰቦች ቀርቶ ለፍተው በጥረታቸው ሀብት ያፈሩ ግለሰቦች እንኳን ሀብታቸውንና ንብረታቸውን መጠበቅ ቤቶቻቸውን ከመውደምና ከመፍረስ መጠበቅ የማይችሉበት ሁኔታ ውስጥ እኮ ነው ያለነው። እና ዛሬ ሀብት አፍርተናል የሚሉ ግለሰቦች ማንን ተማምነው እንደሆነ አላውቅም። የጊዜ ጉዳይ ነው። ግን ሀብቱን ሊያሸሹት ይሞክሩ ይሆናል። ግን የጊዜ ጉዳይ ነው። ይሄንን ሀብት መልሰው ሊያገኙት የማይችሉበት ሁኔታ ሊፈጠር ይችላል። ምክንያቱም ተጠያቂነት በሌለበት ሁኔታ የምታደርገው ኢንቨስትመንት የምታደርገው ሀብት የማፍራት ሂደት በኋላ ላይ ይሄ ሀብት ለአናርኪ ተጋላጭ ነው። ማንም ሊጠብቅ የሚችልበት እድል አለ ብዬ አላስብም። እና በዚህ ምክንያት ትንግርቱ የኤርትራን ቅድም አንስታል። እንግዲህ አንዱ ትናንትናም በአገዛዙ ደጋፊ ሚዲያዎች በዲጂታል ሰራዊቱ አማካይነት ኤርትራ በቡሬ በኢትዮጵያ ቡሬ ከተማ አቅራቢያ ቶክስ ተኮሰች የሚል መረጃ ወጥቶ በጣም ሲሰራጭ አይተናል። አንተም ቀደም ሲል ጠቅሷል። እንደው ልናያይዘው ከተቻለ ነው። ዛሬ ፕሬዚዳንት ኢሳያስ አፈወርቂ ቃለ መጠይቅ መስጠታቸውን ሰምተናል። ነገር ግን ሙሉ የሚተላለፈው ቅዳሜ እንደሆነ ተነግሯል። እንግዲህ ቅዳሜ ለተጠብቀው ምን እንዳሉ ስለ ወቅቱ ሁኔታም ስለ ኢትዮጵያ አጠቃላይ ስለ ወቅቱ ፍጥጫም ያሉት ነገር ካለ በእለቱ ዳግም ተገናኝተን የምናወራ ይሆናል። ግን አሁን ይሄ ትንኮሳ ነው እየተባለ የሚባለው ነገር በሌላ በኩል ደግሞ አፋር ላይ አብይ አህመድ እያከማቸ ያለው የራሱ ሰራዊት አለ። ባሻገርም ደግሞ አሁን ትግራይ አፋር ውስጥ የሐራ ምድር የነጻነት ምድር ብለው የትግራይ ኃይሎች የተሰባሰቡ ነው። በቀጥታ በአብይ አህመድ ድጋፍ የሚደረግላቸው ነው። ሁለት ዓላማ አላቸው። አንድም የትግራይ ጀነራሎችን ለመምታት፣ ሁለትም ደግሞ
ከኤርትራ ጋር በዚህ በአፋር በኩል ለሚደረገው ጦርነት ያዘጋጃቸው እንደሆነ ነው የሚነገረው። ብርጌድና አመዱ የሚባልም እንደዚሁ ታጥቆ ገብቷል። የአፋር ቀይ ባህር አፋር የሚባሉ የኤርትራ መንግስትን የሚቃወሙትንም እንዲሁ ሰመራ ላይ ስብሰባ እንዲያደርጉ ከፍተኛ የሆነ እንቅስቃሴ ሲያደርግ ነው የሰነበተው። ብዙ ነገሮችን ፖለቲካዊም ወታደራዊም ድጋፍ እያደረገ ነው። እንቅስቃሴ አለ እዛ አፋር በኩል ላይ። በሌላ በኩል ኤርትራን ሊመታ ወይም ሊወር የሚችልበት ነገር የለም። አዝማሚያ በትግራይ በኩል አይችልም። ያው ጀነራሎቹ የዋት ኃይሎች በዛ አካባቢ እስካሉ ድረስ በዚህ በወልቃይትም በኩል የሚሞከር አይደለም። ያ አካባቢ ለአብይ አህመድ ሰራዊት ከኋላም ጠላት ከፊትም ጠላት ብሎ ስለሚሰጋ ያንን አካባቢ ለወረራ አይጠቀመውም። ይህንን አፋርን መስመር ነው የመረጠው። በዋናነትም አሰብን ለመውረር ፍላጎትም ስላለው ነው። ስለዚህ ይሄ ነገር ወዴት ሊያመራ ይችላል? ማን ለመተንኮስ እየተንደረደረ እንዳለ ግልጽ ነው። በዓለም አቀፍ ደረጃ ኤርትራ ልትወረኝ ነው የሚል ክስ ይዞ ወጥቷል። ነገር ግን መሬት ላይ የሚያሳዩት እንቅስቃሴዎች አብይ አህመድ በከፍተኛ ፍጥነት ይኸው አሁንም ሰኔ 28 የራሱን ሰዎች ጠርቶ ለኤርትራና ለትግራይ ጦርነት እየተዘጋጀን ስለሆነ በኦሮሚያና በአማራ ያለውን ነገር እናለዝበው እያለ ነው። ምንድነው አሁን ልናይ የምንችለው? እውነት የጦርነት ውስጥ ሊገቡ ይችላሉ ወይስ ሁለቱም በሚደግፏቸው ኃይሎች አማካይነት ፕሮክሲ ዋር ይሄ የርቀት የሶስተኛ ወገን ጦርነት ሊያደርጉ ይችላሉ ብለን ነው የምንጠብቀው? ሰሜኑን እስካደቀቀለት ድረስ አብይ አህመድ ጦርነትን በውጤቱ አይለካውም፣ በማድቀቁ ልክ ነው የሚለካው። ስለዚህ I really feel sad for the people of Afar በእነዚህ አይነት ሁኔታ ውስጥ ስትራንድድ እንዲሆን እንግዲህ የአፋር ህዝብ ከዚህ በፊት በነበረው ጦርነትን በከፍተኛ ደረጃ የተጎዳ ነው። በተለያየ ምክንያትም እንደዚሁ በርካታ የተፈጥሮም ሌሎችም ጉዳዮች እንደዚሁ ለተደጋጋሚ አደጋ ሁማኒቴሪያን ክራይሲስ በከፍተኛ ደረጃ የሚተጋላጭ የሆነ ህብረተሰብ ነው። አሁን ደግሞ ይሄንን ጦርነት እንዲያስተናግድ እየፈረደበት ነው። በሌሎችም አቅጣጫዎች በነገራችን ላይ በትግራይና በአፋር እንደዚሁም ከተቻለ በአማራም በኩል ጦርነቱ ቢካሄድ ላገዛዙ ሰሜኑን እስካደቀቀለት ድረስ ጦርነቱ በራሱ አዋጭ ነው ብሎ ሪፋይን የሚያደርግ አገዛዝ ነው። ጦርነቱ በራሱ የሆነ ነገር አቺቭ ለማድረግ የምታደርገው ጦርነት አይደለም። አሁን እነሱ እንደሚሉት ወደብ ሊያመጡልን አይደለም because we have nothing to export ኤክስፖርት የምናደርገው ቡናና ወርቅ ከሆነ ዛሬ ላይ ኤክስፖርት እየተደረገ ነው። ወደቡ መጣም አልመጣም ኤክስፖርቱ እየሄደ ነው መሳይ። እንደውም ከዚህ በፊት ከሚያደርጉት ኤክስፖርት ገቢ የተሻለ ገቢ አግኝተናል እያሉ ያሉበት ጊዜ ነው ማለት ነው። እነዚህ ሰዎች ወደቡን ለምንድን ነው የፈለጉት? well it's not about the ወደብ ስለሚመጣው ፖርት አይደለም። በዋናነት ጦርነቱ በራሱ is means to an end በራሱ የሚፈጥረው ዲስትራክሽን፣ ጦርነቱ የሚፈጥረው የሰው ድቀት፣ ጦርነቱ የሚፈጥረው ቀውስ እዛ አካባቢ ላይ የሚያደርሰው ነገር በእነዚህ ህዝቦች ላይ በተወሰነ መልኩ ይሄ አገዛዝ ከራሱ የፖለቲካ ቀመር ጋር ስምም እንዲሆንለት ያስችለዋል። ጦርነቱ ውጤቱ ምንም ሆነ ምንም በሽንፈት ተጠናቀቀ በውርደት ተጠናቀቀ ጉዳዩ አይደለም። አዝሎንጋስ ይሄ ጦርነት ሰሜኑን ካደቀቀለት ምንም በራሱ ትልቅ ውጤት ነው። ውጤቱ የጦርነቱ ኔቸር ኦፍ ዲስትራክሽን በዛ ነው መለከት the amount of destruction እዛ አካባቢ ላይ በነዛ ህዝቦች ላይ የሚያደርሰው እልቂትና ድቀት ነው በዋናነት የጦርነቱን ውጤት የሚለካው እንጂ ጦርነቱ በሀገር ላይ ያመጣው ኢኮኖሚ ቀውስ፣ ጦርነቱ በሰብአዊ እንትን ላይ ያደረሰው ቀውስ ምናምን ወይንም ደግሞ በጦርነቱ ከጦርነቱ በኋላ የሚመጣው አውትካም ጉዳዩ አይደለም። ፖለቲካዊና ጂኦፖለቲካል ፓወር እሱ ጉዳዩ አይደለም። ዋናነት በእነዚህ ህዝቦች ላይ የሚያደርሰው ድቀት የጦርነቱ ውጤት ነው ተደርጎ የሚወሰደው። ስለዚህ የትም ቦታ ላይ ያቀደው ሊጠናቀቅ ባይችልስ አብይ አህመድ የኔ ማንኛውም የውጊያ የጦርነቶች ግን መጨረሻ አካባቢው ማድቀቅና በመሰረተ ልማቶች ሽባ ማድረግ ነው። አማራ ክልል አድርጎታል፣ ትግራይ አድርጓል፣ አፋርንም በከፊል አድርጓል። አሁን እንደዛ ማድረግ የሚችልበት እሱ ጦርነትን በራሱ ቁመት ልክ የሚለካበት ጊዜ ላይ ነው። እንደዛ አይነት አቅም አለ ወይ? አንዴ ከፈነዳ ተተርትሮ የት እንደሚደርስ አብይ የሚቆጣጠረው ነው ወይ? አማራ ክልል አየነው እኮ ዘመቻ ማበል ብሎ ከፍቶት ከፍተኛ የሆነ ኪሳራ መድረስ ብቻ አይደለም፣ ምናልባት እቺን ክረምትም ይሄ ጦርነት ወዴት ሊደርስና የቱ ጋር ሊቆም እንደሚችል አብይ የሚቆጣጠረው አይደለምና ሁሉ ጊዜ እንደዚህ ያለ ሁሉ ጊዜ እሱ ጦርነትን ሂሳቡን እየሰራ የሚሄድበት ባይሆንስ መጨረሻው እሱ እንደተጠበቀው የሱን መጨረሻ ቢያሳየንስ? የ21ኛው ክፍለ ዘመንን ጦርነት ከሌሎቹ ክፍለ ዘመናት ለየት የሚያደርገው you cannot control the consequence ኮንትሮል የምታደርገው ጦርነት ማስጀመርን ብቻ የጦርነት ዲሲዥንን ብቻ ነው ኮንትሮል የምታደርገው። ጦርነትን ለመወሰን የሚያስችል መረጃና ትንተና እና አቅም ታሟላለ።
ከዛ በኋላ ግን የጦርነቱን ኮንሲኩዌንስ በምንም ተአምር ልትቆጣጠረው የማትችለው እንደሆነ የ21ኛው ክፍለ ዘመን በርካታ ሀገራት ላይ የታየ የተረጋገጠ ነው። በ21ኛው ክፍለ ዘመን እጅግ አደገኛው ነገር ጦርነትን መጀመር። በጣም ታይኒ ከሆነ ሌስ ኦርጋናይዝድ ከሆነ ግሩፕ ጋር እንኳን ቢሆን ጦርነት መጀመር ፕሮትራክትድ እንዲሆን አስችሎት ጦርነቱ ወዴትና የትኛውን አድማስ ሊቆጣጠር እንደምትችል አጣቀም። ኢትዮጵያ ውስጥ ግን አብይ አህመድ የአማራን ጦርነት ከጀመረ በኋላ የሚማር ሰው ቢሆን ኖሮ የጦርነቱን ውጤት በሚገባ ይረዳው ነው። በአማራ ክልል ላይ እና አብይ አህመድ የነበራቸው ብቸኛው ሚና ጦርነቱን የመጀመር። ከዛ በኋላ ግን ጦርነቱ ራሱን እና የጦርነቱን ሁኔታ እየተቆጣጠረ ሄደው ካውንተር የሚያደርገው ኃይል ነው የፋኖ ኃይል። እነሱ የሚቆጣጠሩት ጦርነት አይደለም። እነሱ የሚቆጣጠሩት ቢሆንማ ጦርነቱን ገና የዛሬ ስንት ዓመት አቁመውት ነበር። ምክንያቱም በየቀኑ የሚያደርሰውን ነገር ይመለከቱታል ብዬ አስባለሁ። በእነሱ ቁጥጥር ስራ አይደለም። ያልተጠቀሙት ነገር የለም። አንዳንዴ አምባሳደሮችን፣ አንዳንዴ ሽማግሌዎችን፣ አንዳንዴ ማያደርጉት ነገር የለም ልልን ግን መጀመሩን እንጂ ውጤቱን ሊቆጣጠሩት አይችሉም። ኤርትራ ጋርም ባለው ሁኔታ በነገራችን ላይ ከጀመሩት ውጤቱ በኢትዮጵያ ሕዝብ ልብ ውስጥ የተጻፈው በእያንዳንዳችን ስነ ልቦና ላይ በእያንዳንዳችን አሳሰብ ላይ የሚንጸባረቀው ነገር ነው የጦርነቱ ውጤት። it's more of war is ጦርነት is these days ያው more of psychological ነው መሳይ የጦርነቱ ግንዛቤና በህዝብ ዘንድ ያለው እይታ really matter ያደርጋል። የኤርትራን ጦርነት በተመለከተ አብይ አህመድ ጥይት ከመተኮሱ በፊት የተሸነፈው ጦርነት ነው ብዬ ነው ማስበው። ገና ጦርነቱን ሳይጀምር ተሸንፏል ብዬ ነው ማስበው። ምክንያቱም የኢትዮጵያ ህዝብ እንዴት ጦርነትን እንደተንገሸገሸ እንዴት ሰላም እንደራበው እንዴት ባገዛዙ እጅግ እንደተከፋ ካገዛዙ ጋር ያለውን ቁርኝት እንዴት እንደተበጣጠሰ የምታውቀው ነው መሳይ። በምን ያህል ደረጃ ያገዛዝ በህዝብ ላይ በህዝብ ዘንድ እንደሚጠላ ማለት ነው። ወደ ኋላ ሂድና የናፔር ጦር ለምን እንደገባ ሰተት ብሎ እንደገባ ታሪክን ተመልከት። በጣም ብዙ ትምህርቶችን ታገኝበታለህ ብዬ አስባለሁ። በወቅቱ የነበረውን በማህበረሰቡና በንጉሱ መካከል የነበረውን ሁኔታ አጠቃላይ ኢትዮጵያ የነበረችበትን ኢንተርናል ስትራይፍ በጣም በደንብ ታይበታለህ ብዬ አስባለሁ። በርካታ ነገሮችን ከዛ ልትማር ትችላለህ ብዬ ነው ማስበው። ከኤርትራ ጋር አሁን የሚያደርገው ዛቻ እና የጦርነቱንም ውጤት በተመለከተ ማናችንም እዚህ ላይ ሆነን አውትካሙ ይሄ ነው ይሄ አይደለም ልንል አንችልም። ኢትዮጵያ ግን አሁን ባለችበት ደረጃ በተለይ በውስጥ ለና በዲፕሎማቲክ ኮሚኒቲው በቀጠናው ላይ ያለው ሁኔታ አጠቃላይ በነገራችን ላይ ኤርትራ የግብጽና የሶማሊያ መንግስት እኮ ትሪፓርታይ ስምምነት ተሰራርመዋል አይደል ለመሳይ በአንዱ ላይ የሚደርሰው ጥቃት በሁሉም ላይ የሚደርስ ጥቃት ተደርጎ የአንዱ ሉዓላዊነት የሌላው ሉዓላዊነት አካል ተደርጎ የተስማሙ ስምምነት እኮ አለ አስመራ ላይ። ከዛ በኋላ ካይሮና ሞቃዲሾ ላይም እንደዚሁ ውይይት ሲደረግ ነበር የነበረው። ምን ማለት ነው እንግዲህ ባንኛው ኤርትራ ላይ የሚሰነዘር ጥቃት ሌሎች ሀገራትንም ጭምር በቀጠናው ላይ ፕሮክሲ ጦርነት ውስጥ ሊያስገባ የሚችል በዓለም አቀፍ ደረጃ ያሉ የጂኦፖለቲካል ቴንሽኖች አካል ሊደረግ የሚችል እንደ ሱዳን አይነት ፕሮትራክትድ ሆኖ በቀላሉ ልትወጣበት የማትችለው ሌላ አደገኛ የጦርነት ቀውስ በሀገሪቷና በቀጠናውም ላይ ጭምር ሊያመጣ የሚችል ነው በነገራችን ላይ። ይሄ አገዛዝ ለሀገሪቱና ህዝቦቿ ደንታ ያለው መስሎ አይሰማኝም። ሰንሰብል የሆነው የኢትዮጵያ ህዝብ ይሄ አገዛዝ ሀገሪቱንና ህዝቦቿን ሳያጠፋ ለማስቆም የሚደረግ ጥረት ብቻ ነው ይሄንን አገዛዝ በተወሰነ መልኩ ጥፋቱን ለመቀነስ የሚያስችለው ብዬ ነው እንጂ ማስበው የጦርነቱን ሁኔታ ዛሬ ሊጀምሩት ይችላሉ። በምን አይነት መንገድ እንደሚጠናቀቅ ግን በምንም አይነት መልኩ አሳዩን ግራንድ ስትራቴጂያችሁን ብትል ኤግዚት የሚያደርጉበት አይደለምና ከኤርትራ ጦርነት ከአማራ ክልል የሚወጡበትን ኤግዚት ስትራቴጂ የሌላቸው መሆናቸውን በተደጋጋሚ ያየንበት ነው ብዬ ነው ምነግርህ። ፌለር ነው ያሳለፉት የጦርነት ታሪክ ባለፉት 5 እና 6 ዓመታት ሲዋጉ በነበረበት ሁሉ በሄዱበት ሁሉ ሽንፈት የተከናነቡት ሽንፈት ዋናነት መገለጫቸው ነው። ጦርነትን መጀመር እንጂ እንዴት ማቆም እንዳለባቸው አንድም ፕላን እንደሌላቸው በተደጋጋሚ የታየ ነው ብዬ ነው ማስበው መሳይ።